ለማድረግ እንሞክራለን። ይኖራሉ እንልካለን ማለት ነው። ጌታ የተባረከ ይሁን። ይህንን የሚሰሙ ሁሉ ሸር ያርጉልን፣ ሰብስክራይብ ያርጉልን፣ ላይክ ያርጉልን፣ ሰው ወደዚህ ደግሞ ይጋብዙልን። ይሄ የመክሊት ወንጌላዊት ቤተክርስቲያን የትምህርት ፕሮግራም ነው። እሑድ ጠዋት 10 ሰዓት የሚጀምር ነው። እንግዲህ በዩቲዩብም ለሚከታተሉን በሌላም መስመር ለሚከታተሉን ቅርብ ከሆኑ እንዲመጡ እንጋብዛለን ማለት ነው። ጌታ የተባረከ ይሁን። እንግዲህ እያየን ያለነው ምንድነው? የመጨረሻው ዘመን ለምን መማር አስፈልገ? ሰው ለምንድን ነው የመጨረሻው ዘመን ክርስቲያን መማር ያለበት ነው አይደል? ርዕሳችን የመጨረሻው ዘመን አለና ለምንድን ነው መማር ያለበት? በመጀመሪያ ቤተክርስቲያን የመጨረሻው ዘመን ማስተማርን መተማመን አለባት። ማስተማር አለብን ወይ ነው። ሰው ጌታን ሲቀበል ደህንነት ትምህርት ይማራል፣ ደቀ መዝሙር ይማራል፣ ከዛ የአገልግሎት ትምህርት ይማራል፣ አገልጋይ ይሆናል። ይበቃል። ከዛ በኋላ የመጨረሻውን ዘመን ምን ማድረግ አለበት? ቤተክርስቲያን ማስተማር አለባት ብለን እንደ መክሊት ወንጌላዊት ቤተክርስቲያን አገልጋዮች ይህን መልእክትም ለአብያተ ክርስቲያን እናደርጋለን፣ እናስተላልፋለን። ምን እንዲያደርጉ? ለመጨረሻው ዘመን ማስተማር አለባቸው። ለምንድን ነው ስለ መጨረሻው ዘመን ማስተማር ያለብን? የእግዚአብሔር ዓላማ እሱ ስለሆነ ዓለምን በክርስቶስ ስለሚጠቀልል ያ ስለሆነ የእግዚአብሔር አልቲሜት ጎል እንድናገለግል ብቻ አይደለም፣ እንድናገለግል የእግዚአብሔር ፕላን አለ። ክርስቲያን ስለሆነ ዓለምን በክርስቶስ የመጠቅለል ስለሆነ ወደዛ የእግዚአብሔር ሕዝብነት እንዲገባ ሰው ይሄንን ማወቅ መቻል አለበት። በሁለተኛ ደረጃ ደግሞ የክርስቲያን መጽናኛው ምንድን ነው? የእግዚአብሔር መንግስት ነው አይደለም? የክርስቶስ ምጽአት ነው። በዚህ ቃል ተጽናኑ ነው የተባለ ባለፈው ሳምንት እንዳየን። ስለዚህ ስለመጨረሻው ዘመን በዚህ መጽናናት በጠፋ በዚህ ዘመን ቅዱሳን ማድረግ አለባቸው፣ መማር አለባቸው፣ ማስተማር አለባቸው። ቤተክርስቲያን ሰውን የምናጽናናው ይሄና ይደረግልሃል በማለት አለ። በፍጹም የምድር ነገር ሊያጽናና አይችልም። መክብብ ሁሉ ከንቱ የከንቱ ከንቱ ነው፣ ነፋስን እንደ መከተል ነው። በቀዳዳ ኪስ መክተት ነው የዚህ ዓለም ነገር አይደል? ዛሬ እናደርጋለን፣ ነገ ይጎላል። ስለዚህ ነብዩ ቆሞ ይሄ ይሆንልሃል ቢለው ያ ነገር ነገ ይጎልበት። ስለዚህ ሰው ሊጽናና አይችልም። ትክክለኛው ተጽናኑበት የተባልነው በማን ነው? በክርስቶስ ነው። በኢየሱስ ክርስቶስ ምጽአት ነው። ይሄ ነው ተስፋችን፣ በዚህ ተጽናኑ አላቸው። እና ያለን መጽናኛ ትልቁ የቅዱሳን መጽናኛ ምንድነው? ሀገራችን በሰማይ ነው። ጌታ ይመጣል። በዚህ ደግሞ ምን እንላለን? እንጽናናለን። ይሄ ህመም፣ ይሄ ችግር፣ ይሄ ስቃይ፣ ይሄ ፔን የሚያልፈው ለዘላለም የሚያልፈው በምንድን ነው? በጌታ ኢየሱስ ክርስቶስ ምጽአት። ስለዚህ ቤተክርስቲያን የመጨረሻውን ዘመን ትምህርት አጥብቃ ማስተማር አለባት። ቅዱሳን ደግሞ በዚህ ነው የሚጽናኑት። እኔ በጣም መጽናናበት ቢኖር ጌታ ይመጣል በሚለው ክብር ለእግዚአብሔር ይሁን። በቃ ጌታ ይመጣል የሚለው በጣም የሚያጽናና በሞትም እንኳን እነሳለሁ አይደል? ህመም ወደ ሌለበት ስለሚሄድ፣ ችግር ወደ ሌለበት ስለሚሄድ፣ ሪፊውጅ ወደማልጠይቅበት ስለሚሄድ፣ ወደ ዘላለም ወደምኖርበት ቤቴ ስለሚሄድ፣ ደስታ ወደ ሞላበት ቦታ ስለሚሄድ ትልቁ መጽናኛ እሱ ነው። ሌላ ምን መጽናኛ አለ? ዛሬ ያጽናናል፣ ነገ ያሳዝናል ማለት በዚህ ምድር ላይ። ስለዚህ እግዚአብሔር በምጽአቱ ያጽናናችሁ ወገኖች፣ ያጽናናችሁ። ጌታ ይመጣል በሚለው በቃ ያጽናናችሁ። ኢየሱስ እኮ ይመጣል የሚለው ለነፍሳችን ስንነግራት እንጽናናለን። ስለዚህ ቅዱሳን በዚህ ተነጋገሩ ነው የተባለው። እርስ በርሳችሁ በዚህ ቃል ምን በሉ? ተጽናኑ። አንዱ አንዱን ያጽናና፣ አንዱ አንዱን ያጽናና። ወገኖች እናጽናና። ሰዎችን ጌታ ምን ይላል? ይመጣል ብለን እናጽናና። ምንም መጽናኛ ሌላ የለም። ዓለም ወደ ብዙ ጭንቀት እየወረደች ስለሆነ መጽናኛ በዚህ ምድር ላይ ተፈልጎ አይገኝም። ስለዚህ የምንማርበት ዋናው ትልቁ ምክንያት እኛም ለመጽናናት ሰዎችንም ለማጽናናት አማራጭ የለም። መጽናኛው አማራጩ ይሄ ነው። ዛሬ ለምንድን ነው የምንማረው የሚለውን ሐሳብ
በሶስተኛ ደረጃ የምናየው በማንኛውም አቅጣጫ የህይወት ዝግጅት እንድናደርግ ነው ማለት ነው። ለምን? ለዝግጅት ነው የምንማረው። በሚቀጥለው ሳምንት እጠይቃለሁ እንዳትረሱ። ለምንድን ነው የምንማረው? ለዝግጅት ነው የምንማረው። ቤተ ክርስቲያን ማስተማር ያለባት ቅዱሳን ለጌታ ምጽአት ምን እንዲሉ እንዲዘጋጁ ነው ማስተማር ያለባት። ካላስተማሩት አይዘጋጅም። አያችሁ፣ ካላስተማሩት አይዘጋጅም ማለት ካላስተማሩት ሃይማኖት ነው የሚሆነው። ጌታ ይመጣል የሚለውን ነገር ከክርስትና ብታወጡት ምን ይሆናል? ሃይማኖት ይሆናል። እውቀት ብቻ ይሆናል። እውቀት ብቻውን ደግሞ ምንም አይጠቅም። እውቀት ወደ ተግባር የሚቀየረው ሰው ስንነግረው ነው አይደል? አንድ ናንዲ የሰጠችኝ አንድ መጽሐፍ አለ። እንደዛው ሳነበው ምን የሚል ስለ አንድ ታላቅ ሰው ጠቅቶ እዛ ጋር የጻፈው ነገር አለ። ሰውየው ምን ይሆን? ቶማስ ሄነሪ ይባላል። እዚህ ጋር ጽፌያለሁ። የህይወት ታላቁ መጨረሻ ወደ አማርኛ ገልጬው የህይወት ታላቁ መጨረሻ ይላል እውቀት ሳይሆን ተግባር ነው። ተግባርን ነው እግዚአብሔር የሚፈልገው። የህይወት የመጨረሻው ነገር የህይወት ታላቁ መጨረሻ ታላቅ መጨረሻ የሚባለው እያወቅን መምጣት ሳይሆን ምን እናደርገው ነው? የህክምና ባለሙያ ወይ ህክምና ዶክተሩ በዚህ መካከላችን የህክምና ባለሙያ ስላለ ዶክተሩ መማሩ ብቻ ይጠቅማል እንዴ? ሄዶ ግን ምን ያደርጋል? መፈጸም አለበት። ስለ አይን ያጠናው ሰው አይን ማከም የሚችል ነው። ካልሆነ ምንም ብቻ ይሆናል፣ እውቀት ብቻ ይሆናል። ስለዚህ ወደ ተግባር እንዲመጣ ለሰው ምን ማድረግ አለበት? መንገር አለበት። ወደ ተግባር ኑ። እግዚአብሔር አምላክ ይርዳ። እውቀት ክርስትና እውቀት ብቻ ከሆነ ሃይማኖት ነው። ለዛ እኮ ነው ጽድቃችሁ ከጻፍትና ከፈሪሳውያን ምን ካልበለጠ ወደ እግዚአብሔር መንግስት አትገቡ ማለት ነው። ጻፍትና ፈሪሳውያን ምንድን ናቸው? በጣም ኖሌጅ አላቸው። ቃሉን ሲተነትኑ የሙሴን ሕግ ከእስከ ነው የሚናገሩት። ስለዚህ ዝንፍ አያረጉም። ሰው የህግ ሰው ነው። ተግባር ግን የላቸው። ጌታ ምን አላቸው? በሰው ትከሻ ላይ ይጭናሉ፣ እነሱ በጣታቸው ሊነኩት። አያችሁ፣ እናንተ የምትናገሩ ብቻ ሳይሆን የምትተገብሩ ሁኑ። የምታውቁ ብቻ ሳይሆን ተግባራዊ ሁኑ። ሰው ተግባራዊ እንዲሆን ማወቅ አለበት። ክብር ለእግዚአብሔር። ኢየሱስ ያድናል የሚለው ብዙ ሰው ያውቃል። ማዳኑን ግን መቀበል ተቀጥተዋል አንዳንዱ አይደል? በሚደራረባቸው። ስለዚህ ወደ ተግባር ለመምጣት ሰው እንዲዘጋጅ ማስተማር አለበት። ጳውሎስ ለዚህ ነው እኔ አገልግዬ ሌሎችን በአንደኛ ቆሮንቶስ 9:27 ምን እንዳለናል? የተጣፉ እንዳልሆን ሰባኪ ሁኜ ተናጋሪ ሁኜ አስተማሪ ሁኜ ነግሬ እኔ እንዳልወድቅ። ሰብኮ ከመጣል እግዚአብሔር ያወጣል። ዘምሮ ከመጣል እግዚአብሔር ያወጣል። ብዙ ሰባኪዎች አሉን፣ ብዙ አገልጋዮች አሉን ህይወትን ሳይኖሩት መድረኩን የሚፈልጉት አይደሉ? ከዚህ እግዚአብሔር ይጠብቀን ወገኖች። መስበክ ሳይሆን መንግስተ ሰማይ የሚያስገባው መኖሩ ነው የሚያስገባው። በክርስቶስ ትምህርት መኖር ነው። በክርስቶስ ትምህርት ያልኖረ አምላክ የለውም ይላል መጽሐፍ ቅዱስ። ስለዚህ እንድንኖር ይርዳል እና ቤተክርስቲያን ስለመጨረሻው ዘመን ማስተማር ያለባት እኛ መንገር ጌታ ይመጣል ብለን መንገር ላይ ለምናገኘው ሰው መንገር ያለብን ምን እንዲያደርግ ነው? እንዲዘጋጅ ነው። መዘጋጀት አለ። እስራኤል እኮ የ400 ስንት ዓመት እንደደረሰ 430 ምናምን ዓመት በባርነት ቆይተው ጌታ ድንገት አይደለም የመጣው፣ መልእክት ልቆባቸው ምን እንዲያደርጉ ተዘጋጁ አላቸው። ጫማችሁን አርጉ፣ ብትራችሁን በእጃችሁ ያዙ፣ በራችሁን ዘግታችሁ ይህንን ብሉ፣ እርሻውን ደግሞ ድፉ። የዝግጅት አሁን ምልክቱ ስናየው የምን ጊዜ ነው? የዝግጅት ጊዜ ነው። ተዘጋጁ። ወደዛኛው ቤታችን ለምን? ክብር ለእግዚአብሔር። እግዚአብሔር ያዘጋጀን፣ ሁላችን ያዘጋጀን የህይወት ዝግጅት ይሁን። በተግባር ለመነጠቅ የመዘጋጀት ዝግጅት ይሁን።
እና ለሙሴ እንዲዘጋጁ ነገረው። በዚህ ሰዓት 12 ላይ ከመውጣታቸው በፊት ትልቅ ዝግጅት ነው ያለው። ዛሬ በጣም ትልቅ በዓል ነው። ጌታ ሊመጣ ነው። የሞት መልአክ ሊያርፍ ነው። አውሬው ሊለቀቅ ነው። አሁን ደግሞ አውሬው ሊለቀቅ ነው። ቤተክርስቲያን ልትነጠቅ ነው። ተዘጋጁ፣ ተዘጋጁ፣ ተዘጋጁ። ቤተክርስቲያን ልትነጠቅ ነው። ተዘጋጁ። ምልክቶችን ወደ ኋላ እየሄድን እናያቸዋለን። ግን አንድ ትልቅ ምልክት ልንገራችሁ። በለሷ ስትቆጠቁጥ ጫፏን ሲለመልም ቀኑ እንደደረሰ በዛ ወቆ። በለሷ ማን ናት? እስራኤል ናት። እስራኤል ለስንት ዓመት ነው ከመንግስትነት ፈርሳ ነበር? ለ1900 ዓመት መንግስት አጥተው ቆይታለች። ግን በ1948 ነው አይደለም አሁን መንግስት የሆነችው። አቆጠቆጠች። ያን ጊዜ ቀኑ ምን ብሏል? ቀርቧል። ተዘጋጁ። እኛ እኮ የመምጫው ክፍለ ዘመን ሰዎች ነን እኮ። እንዴት ነው ማንዘጋጀው? ጦርና የጦር ወሬ ትሰማላችሁ። ይህ ሊሆን ግድ ነው። አንደኛውና ሁለተኛው ዓለም ጦርነት፣ ሌላውን ተውትና አይተናል። ምልክት፣ ትልልቅ ምልክት ዓለምን ያናወጠ አይደል? ሁለት ትልልቅ ጦርነት አይተናል። ጦርነት ራሱ ጊዜው ምንድን ነው? ቀርቧል። ተዘጋጁ። ሰው እንዲዘጋጅ ማስተማር አለበት ቤተክርስቲያን፣ ማስተማር አለበት። የዝግጅት ጊዜ ነው አሁን። በዛ ላይ ደግሞ የድህዛዜ ጊዜ ኖህ መርከቡን እየሰራ ኖህ መርከብ እንደ ኖህ መርከብ ነው የሚመጣ የሚለው አንዳንድ ወደ ኋላ አሁን እናያለን። አሪፍ እያለፈ መናገር ጀመረ። ኖህ መርከቡን እየሰራ ሰው እየሰቀበ ነበር። በዚህ ጠራራ ፀሐይ ነበር። በዚህ ጠራራ ፀሐይ 100 ምናምን ዓመት ነው የሰራው። አይመስልም እኮ 100 ዓመት የተሰራ መርከብ። ያን ጊዜ ያገቡ ነበር፣ ይጋቡ ነበር፣ ይዘፍኑ ነበር፣ ደንዝዘው ነበር። እግዚአብሔር ከዚህ ያውጣል። ፊሽካው እየተነፋ ነው። እንዘጋጅ፣ እንዘጋጅ። ወይ እሱ በድንገት ይመጣል ወይ እኛ ቀድመን እንሄዳለን። እንዘጋጅ። ያም ሆነ ግን እንነጠቃለን። ለመነጠቅ ምን እናድርግ? እንዘጋጅ፣ እንዘጋጅ። ክብደት አታብዙ፣ ብዙ ዕቃ አትያዙ። ጌታ የተባረከ ይሁን። እስቲ ብዙ ዕቃ አትያዙ በሉ። ምን አይነት ቃል ነው የመጣው? እስቲ ብዙ ዕቃ አትያዙ በሉ። ብዙ ክብደት ካለ ለመነጠቅ ለራፕቸር ያስቸግራል። ዕቃ ይዞ ወደ ላይ ለመብረር ብዙ ዕቃ አትያዙ። አንዳንዱ የሆነ ነገር ይዟል። በጣም የዚህ ዓለም ከባዷል። እንዴት ብሎ ይነጠቃል? ግራቪቲ እንዳይዛችሁ ብዙ ዕቃ። እስቲ ብዙ ዕቃ አትያዙ በሉ። ብዙ ኮተት ይዟል አንዳንዱ ክርስቲያን። ጌታ ቢመጣስ እንደ ጨው ሐውልት ሆኖ ለመቅረስ የትየዋ ቤቷ ተቃጠለ ስትል ምን ሆነች? የጨው ሐውልት ሆነች። ቤቴ ተቃጠለ፣ በጎች ተቃጠሉ፣ እዛ ጎተራ ያለው እህል እያለች ዘወር ስትል ወደ ማምለጫ ተራራ ሳትወጣጠረ አትዙሩ፣ ራስህን አድን፣ አምልጥ። ክብር ለእግዚአብሔር ይሁን። ብልጡ ሎጥ ሚስት ሐውልት ብትሆን እኔ አያገባኝም በዛው በቀበልሽ ብሎ ነው የሮጠው። በባለፈው ብለናል። በዓለም ታይቶ የማይታወቅ ምን ይሆናል ነው ያለው? አክሲደንት ይሆናል። ቃሉ እኮ የሚለን ሁለት ሴቶች ወፍጮ ይፈጫሉ። ወፍጮ ምን ምሳሌ ሲሰጣቸው ነው? አንዷ ትሄዳለች፣ አንዷ ከነድንጋዩ ናት። ሁለት ገበሬዎች ያርሳሉ። ሁለቱም አንድ እርሻ ቦታ ላይ ነው ያሉት። አንዱ እርፉን እንደያዘ ነው፣ አንዱ እርፉን ጨርቁ ተንጠልጥሏል እርፉ ላይ። እግዚአብሔር ከመቅረት ያድነን። እንደ ጨርቅ ሆኖ ከመቅረት፣ እንደ ዕቃ ሆኖ ከመቅረት ያድነን። ምን አድርጉ? እስኪ በደንብ እንበለው። እንዘጋጅ። ለምን እንማራለን? ለመዘጋጀት እንማራለን። ጌታ ይርዳል። ተዘጋጁ። አዋጅ አዋጅ፣ ተዘጋጁ። ክብር ለእግዚአብሔር ይሁን። ስለዚህ ለምንድን ነው መማር ያለብን? ለመዘጋጀት ነው። ለመዘጋጀት ነው። ይሄ ቅድም የነገርኳችሁ ሰውዬ የስነ ህይወት አጥኚ ነው። ስለ ህይወት ሲናገር እንደዛ ያለ ህይወት የህይወት ትልቁ መጨረሻ ስለ ሰው ህይወት የህይወት ትልቁ መጨረሻ እውቀት ሳይሆን ተግባር ነው። ተግባር ነው። የክርስትና ትልቁ መጨረሻ እውቀት ሳይሆን መዝሙር ሳይሆን ስብከት ሳይሆን መምራት ሳይሆን ዲቁናውም ሳይሆን ተግባር ነው። በተግባራቸው ታውቋቸዋላችሁ። ሰባኪዎቹም ሆኑ ነቢያቶቹን ከምናቸው ታውቋቸው? በፍሬያቸው ታውቋቸዋላችሁ።
አሜን። በጣም ከባድ ጥያቄ ጠየቀች። ባለፈው በጣም ከባድ ጥያቄ ትናንትና ጠይቄያቸዋለሁ። ማርቆስ ወንጌልን ነው እሷ የምታነበው፣ ደማች ቲናዬ ደግሞ ማቴዎስን ነው የምታነበው። እና አሜን ሁልጊዜ ጥያቄ ታዘጋጃለች። እና ጥያቄ ያላችሁ ስል አለ። እሺ ምንድን ነው ስለ ምዕራፍ 11 ቁጥር 12 ላይ ያነበቡት ምንድን ነው? ጌታ ኢየሱስ መጣና ራበው አለች። አዎ እሺ ራበው። ወደ በለሷ ሲሄድ ፍሬ የለም። ግን ጊዜው አለች፣ በጣም የሚደንቅ ጊዜው የበለስ ጊዜ ለምን ረገማት? ለምን ረገማት? ጊዜው እኮ አይደለም አለች፣ ሰዓቱ አይደለም እንዴ። ወራቱ ቢሆን እሺ በወራቷ ለምን አላፈራችም ብሎ ይረግማታል አለ። እንዴት ያለ ወራቱ? እንዴት እግዚአብሔር ጀስቲስ የለውም እንዴ አለች። እንዴት ያለ ወራቱ? ወራቱ አይደለም፣ እሷ ልክ ናት። ለምን ረገማት? መልስ አምጣ። መጽሐፍ ባገላበት የሚል የለም። ረገማት ነኝ። ስልክ መደወል ጀመረ። ወዴት? ወደማውቃቸው ሰው እና አንድ ጀርመናዊ ነጭ ወዳጅ ደወልኩና ለምን ረገማት አልኩት። አላውቀውም ግን ጊዜ ስጠኛ ትንሽ ምናልባት በለሷን ሳይሆን እኛ ፍሬ እንድናፈራ በማንኛውም ጊዜ ሁል ጊዜ እንድንዘጋጅ ምልክት እያደረገ ይሆን? ወራት የሚባል ነገር የለም። ጊዜው አልደረሰ ምናምን አትበሉ፣ እስኪ አትበሉ። ሁል ጊዜ ፍሬያማ ሆኑ እያለን እኮ ነው አለ። በቃ እሁድ መልሱን እነግራታለሁ ለተማሪ ሌላ ተማርኩበት። ይሄንን የተማርኩበት ሁል ጊዜ ምን አድርጉ? ተዘጋጁ፣ ፍሬ አፍሩ። ደቀ መዛሙርቱ ደግሞ አይተዋል። ወራቱ ባይሆንም ምን አድርጉ? እስኪ በሉት። ወራቱ ባይሆንም ዘጋጁ። ወራቱ ባይሆንም መዘጋጀት ያስፈልጋል። እየነገረን አይመጣም ከአባት በቀር ማንም። ተዘጋጁ። ምናልባት ወራቱ ሊሆን ይችላል፣ ወራቱም ላይሆን ይችላል። ጌታ ግን አንድ ነገር ይፈልጋል፣ ሁል ጊዜ ፍሬያማ ጌታ ይባላል። እሱ መጥቷላ ወደ እሷ አውቶማቲካሊ ማፍራት ነበረባት። መጥቷላ ወደ እሷ ፈጣሪዋ። ክብር ለእግዚአብሔር። ሁል ጊዜ ምን አድርጉ? ጌታ ይባላል። ስለዚህ ለመዘጋጀት መማር አለበት፣ ሰውን ማስተማር መቻል አለበት። ክብር ለእግዚአብሔር ይሁን። እና ስለ ዝግጅት ስናገር ከዝግጅት አንዱ ፓርት ምንድን ነው? በብጽዕና መዘጋጀት ነው። ስለዚህ በብጽዕና ማለት ከዛ ደግሞ ብጽዕ ማለት ምን ማለት ነው? እየሰርች ማለት ነው። ምን ማለት ነው? ብጽዕ ማለት ብፁዕ ይሆናል፣ ቅዱስ ይሆናል። ቅዱስ የተለየ ነው። ቅድስና የሚለው መለየት ወደሚለው እናመጣለን። ብጽዕና የሚለው ቃል ምን ማለት ነው? የሚያዝኑ ብፁዓን ናቸው መጽናናትን ያገኛሉና በተራራው ስብከት። የሚያስታርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉና። የተባረኩ ብሩካን ማቴዎስ ምዕራፍ 25 እኛ ለጉባኤያችን የሰጠነው ስም መክሊት የሚለው ስም እና በመክሊታቸው ያተረፉትን ምንድነው የሚላቸው? እናንተ የአባቴ ብሩካን ኑ፣ ዓለም ከተዘጋጀ ጀምሮ የተዘጋጀላችሁን ውረሱ፣ ግቡ ይላል። ብሩካን ብፁዓን። ክብር ለእግዚአብሔር። እግዚአብሔር ብሩካን ያድርጋቸው። ስለዚህ በብጽዕና መዘጋጀት ያስፈልጋል። በብሩክነት መዘጋጀት ያስፈልጋል። ብሩክ ሁኑ። እስቲ ብሩክ ሁኑ በሉ። ክርስቲያን ሲጠራ ምን ሊሆን ነው? ብሩክ ሊሆን ነው የተጠራው። በመንፈስ ድሆች ድሃ የሆኑ ብፁዓን ናቸው መንግስተ ሰማይ የእነሱ ናትን። በቃ ትሑታን እኮ ናቸው እነዚህ ብፁዓን። እነዚህ በመንፈስ ድሃ ማለት ጌታ ሆይ ታስፈልገኛለህ። አሁን ምግብ የራበው ድሃ ነው አይደል የሚባለው? ረሃብ አለበት። እኛ ጌታ ከራበን እንጠግባለን።
ጌታን በማግኘት እስቲ አሜን። ብፁዓን በመሆን ምን አድርጎ ተዘጋጁ በሉ እንጂ እንደገና ብፁዓን በመሆን በብፅዕና መዘጋጀት አለብን። በብሩክነት መዘጋጀት አለብን። መጽሐፍ ቅዱስ ነው ይህንን የሚለን፣ እኔ አይደለሁም የምላችሁ። መጽሐፍ ቅዱስ ብፁዓን እንድንሆን ይፈልጋል። በብሩክነት በብፁዕነት ተዘጋጁ። ጌታ ሲመጣ ብሩካንን ነው እናንተ የአባቴ ምኖች ብሩካን ብሎ በግን ከፍየል እንደሚለይ ይለያቸዋል። መለየት ይመጣል። ያ እስራኤል ከግብፅ ሲሻገር ፈርዖንንና እስራኤልን ባህሩ እንደለያቸው ማለት ማዶና ማዶ እንደሆኑ የኢየሱስ የአባቱ ብሩካኖች ይለያሉ። ብሩካን ያድርጋችሁ። በዚህ ባረካቸዋል። እግዚአብሔር ብሩካን ያድርጋችሁ። የጌታ ብፁዓን፣ የጌታ ብሩካን። ትውልድ ሁሉ ብፅዕት ይለኛል፣ ስትርቆ ብሩክ ይለኛል፣ የተባረክሽ ይለኛል እያለች ጌታ የተባረከ። እናንተ የእግዚአብሔር ሰው እግዚአብሔር ብሩካን ያድርጋል። ከብሩካን ጉባኤ ተገኙ። ብሩካን የእግዚአብሔርን መንግስት ምን ያደርጋሉ? ይወርሳሉ። ብፁዓን ይወርሳሉ። ስለዚህ በብፅዕና ምንም በል እንዘጋጅ፣ ብፁዕ ሆነን እንዘጋጅለት። እናንተ አባቴ ብፁዓን፣ እናንተ አባቴ ብሩካን፣ ዓለም ከተፈጠረ ጀምሮ ወደ ተዘጋጀላችሁ ክብር ግቡ። እስኪ 34 ናም ነው 25 34 ማቴዎስ 25 ቁጥር 34 የጌታ ብሩካን ይላቸዋል። መክሊት በነገራችን ላይ ከባድ ስም ነው። በመክሊታችሁ አትርፉ። በመክሊታችሁ ያተረፉትን ነው። እናንተ የአባቴ ብሩካን አላቸው። ሰርተዋል። ለጌታ ስሩለት ወገኖች። ጌታ ይባረክ። እስቲ አሜን። ጌታ ይባረክ። ብሩካን ያደረጋችሁ ብሩካን እንድንሆን ይፈልጋል። መንግስተ ሰማይ የማናት? የብሩካን አውጥተሻል። አንዱ ይልሽ ጮክ ብለሽ እናንተ አባቴ ምን ብሩካን፣ በብሩክነት እንዘጋጅ። ብሩካን እንድንሆን ጌታ ይፈልጋል። የምንከተለው ሃይማኖት አይደለም፣ ህይወት ነው የምንከተለው። ተግባር ነው ጌታ የሚፈልገው። በተግባር የተገለጠ ጌታ ኢየሱስ እኮ በተግባር ተገልጧል አይደል? በተግባር ስለተገለጠ በተግባር እንድንኖርበት ይፈልጋል። ዛሬ በራዕይ መጽሐፍ ላይ ካሉት ስለ ብፅዕና ከሚናገሩ 3 ጥቅሶች አይተን ነው የሚጨርሰው። በመጀመሪያ ራዕይ ምዕራፍ 1 ቁጥር 3 ላይ ያለውን አነበዋል። ዘመኑ ቀርቧልና ማን ነው የሚያወጣው? 3 ማን? ራዕይ ምዕራፍ 1 ቁጥር 3 እኔ አነባለሁ። ዘመኑ ቀርቧልና የትንቢቱን ቃል የሚሰሙና በውስጡ የተጻፈውን የሚጠብቁት ብፁዓን ናቸው። ዘመኑ ምን ብሏል? ቀርቧል። የጌታ ምጽአት ዘመን ምን ብሏል? ቀርቧል አለ። ዘመኑ ቀርቧል። ቀርቧልና የሚያነበው የትንቢቱንም ቃል የሚሰማውና በውስጡ የተጻፈውን የሚጠብቁት ብፁዓን ናቸው። በመጀመሪያ የሚያነበው ክብር ለእግዚአብሔር። አንብቡ መጽሐፍ ቅዱሳችሁን፣ መርምሩ። መጽሐፍ ቅዱስን ማንበብ አለብን ሁልጊዜ። አሁን ዘመኑ ደግሞ የተራቀቀ በኦዲዮ መስማት እንችላለን አይደለም? በጆሮአችን መስማት እንችላለን፣ ቁጭ ብለን ማንበብ እንችላለን። የሚያነቡ ብፁዓን ናቸው፣ የሚመረምሩ ብፁዓን ናቸው። ማንበብ መመርመር ምንን ያሳያል? ጌታን መፈለግን ያሳያል። ጌታን መፈለግን ደግሞ የሚያነቡ ናቸው ጌታ የሚገለጥባቸው የሚያነቡ። እኔ በጣም አንድ ነገር አየሁ እዚህ ላይ መጽሐፍ ቅዱስን ሳጠና ጌታ ኢየሱስ ክርስቶስ መወለዱን በኮከብ ተመርተው የመጡ ምን አይነት ሰዎች ነበሩ? እነዚህ 70 ሰገል የሚባሉ ሰዎች ከምስራቅ መጡ። ኮከቡንም አይተው አይሁዳዊ እኮ አይደለም፣ አይሁዳዊ ናቸው አይደለም። ኮከቡንም አይተው ጌታ በየት እንደተወለደ ምኑን አይተው
ኮከቡን አይተው የጥበብ ሰዎች ላይ መጡ እና ስጦታ ይዘውልናል። አውቀውታል። እነዚህ ሰዎች ስለዚህ ኮከብ ከየት ነው ያወቁት? ከየት አመጡት? ማን ነገራቸው? መልአክ ነገራቸው? ከየት አመጡት? እንዴት ተዘጋጁ? እነዚህ እኮ የኦሪት አማኞችም አይደሉም እኮ፣ ግን ጠቢባን ናቸው። የአስትሮሎጂ ተመራማሪዎች ናቸው። እውቀት አለ። ታውጣና እናንብበው። እርገምልኝ ተብሎ ወደዛ ሲላክ አንድ ቃል ተናገረ። እንደውም ከነዚህ ከሰባ ሰገሎቹ ኢትዮጵያዊ ያለበት ይባላል። ኢትዮጵያዊ ያለበት አንድ ኢትዮጵያዊ ያለበት ኢትዮጵያዊ ንጉሥ ይባላል። እኔ የተቀራረበ እምነት አለ ኢትዮጵያ ይኖርበታል። ለምን? ኢትዮጵያ የኦሪትን እምነት ተቀበላ ስለሚል አንብቦ ይሆናል እና በዓለም ደረጃ ነበር ይሄ ኮከብ የሚጠበቀው። ዘኍልቍ ምዕራፍ 24 ዘኍልቍ ምዕራፍ 24 ቁጥር 17 ማን ነው ያወጣው? ማዕዘን ይመታል። እነዚህ ሰዎች እነዚህ ኮከብ ቆጣሪዎች ከያዕቆብ ምን እንደሚወጣ እንኳን ኮከብ ይወጣል፣ በትር ይነሳል ብሎ ይሄ በለዓም የተባለ ሰው የተናገረውን አያለው። አሁን ግን አይደለም፣ ሩቅ ነው። ከያዕቆብ ኮከብ ይወጣል። የእግዚአብሔርን ቃል የሚሰማ የልዑልን እውቀት የሚያውቅ ሁሉን የሚችል የአምላክ ራእይ የሚያይ ይላል። የወደቀው ዓይኑም የተከፈተለት እንዲህ ይላል፣ አየዋለሁ፣ አሁን ግን አይደለም፣ እመለከተዋለሁ፣ በቅርብ ግን አይደለም። ከያዕቆብ ኮከብ ይወጣል፣ የሞዓብንም ማዕዘን ይመታል፣ የሴይርም ልጆች ያጠፋል፣ ኤዶምን ርስት ይሆናል፣ ጠላቶቹ ሴይር ደግሞ ርስት ይሆኑታል እያለ አሕዛብን ሁሉ እንደገና እንደሚገዛ በክርስቶስ እኮ ነው የተገዛ ነው አይደለም? ይህንን መርምረው ያወቁ ናቸው። የዚህን ንግግር ምስጢር የተረዱ ሰዎች ምን ስላደረጉ ነው? ግን ስላነበቡ ነው። ድንገራችሁ መጽሐፍ ቅዱሳችሁን አንብቡት፣ መርምሩት። ክብር ለእግዚአብሔር። የሚያነቡ ምንድን ናቸው? ብፁዓን ናቸው ማለት የእግዚአብሔር ብሩካን ናቸው። ክብር ለእግዚአብሔር ይሁን። ብሩካን ያደርጋችሁ እግዚአብሔር። አንባቢዎች እንደ ቤሪያ ልጆች መጽሐፍን የሚመረምሩ ይላቸዋል። ውስጥ ምንድን ነው የተጻፈው? ለምን መጽሐፍ ቅዱስ አታነብም ሲሉት አሉ አንዱ ፓስተር ምን ሰርቶ ሊበላል? ምን ሰርቶ ሊበላ? እሱ ያነብልኝ። ፓስተሩ ለራሱ ነው የሚያነበው። ጌታ የተባረከ ይሁን። እስቲ ፓስተሮች ለራሳቸው ነው የሚኖሩ ታውቃላችሁ? ለራሳቸው ነው የሚኖሩ። ሞልቶ ከተረፋቸው ነው አርገው የሚሰጡ እንጂ ለራሳቸው ነው የሚሆኑ። ማንንም መንግስተ ሰማይ ይዘው አይገቡም። እነሱም ሊቀሩ ይችላሉ። እግዚአብሔር አምላክ ይርዳን፣ በሕይወት እንድንኖር ይርዳን። እንዘጋጅ፣ ቃሉን አንባቢ እንሁን። አሁን ዘመኑ የወሬ ስለሆነ ብዙ የምንሰማው ነገር አለ አይደል? ብዙ የምናነበው ነገር አለ። ሁሉ ንግግር ነው አይደል? ሁሉም እኔን አንብበኝ፣ እኔ ሰብስክራይብ አድርግልኝ፣ ምን አድርግልኝ፣ እኔ ሁሉ የሚል መጽሐፍ። ክብር ለእግዚአብሔር። መጽሐፍ ቅዱስን እናንብብ፣ እንመርምር። መጽሐፍ የሚነግሩንን ተግባራዊ ለማድረግ እንነሳ። እነሱ ናቸው ምን የተባሉ? ብፁዓን የተባሉ። የሚያነበው ካለ በኋላ የሚሰሙ ምንድን ናቸው? ብፁዓን ናቸው። ስማ በሉ። ስማ ማለት እንደ ድምፅ ሳይሆን እንደ ከበሮ ድምፅ ሳይሆን እንደ እግዚአብሔር ድምፅ እንስማ። ጌታ የተባረከ። የሚሰሙ ቃሉን የሚሰሙ
ሪስፔክት አድርገው የሚሰሙት ቁጭ የሚሉ ግርስም እንደ ማርያም የሚሆኑ ምንድን ናቸው? ብፁዓን ናቸው። የብፅዕና ጥሪ እናደርጋለን። ክብር ለእግዚአብሔር። የመባረክ ጥሪ እናደርጋለን። ኑና ወደ እግዚአብሔር ስሙት። እሱ ደግሞ ብሩካን ይላቸው፣ ብፁዓን ይላቸው። ጌታ የሚመጣ ለብፁዓን ነው። ባለፈው ሳምንት ስንማር አስተውላችሁ ከሆነ እንደ ሌባ የሚመጣው ለእናንተ አይደለም ብሎ እናንተ በብርሃን ስለሆነ ያላቸው እንደ ሌባ አይመጣም፣ እንደ ወንበዴ አይመጣም። ጌታ እንደ አባት ነው የሚመጣ። እንደ አባት ይምጣልን እግዚአብሔር፣ ሊወስደን ወደ ቤታችን፣ ሊወስደን ወደ መኖሪያችን። ክብር ለኢየሱስ ይሁን። መስማት፣ ዝም ብሎ ስብከት መስማት በጣም ብዙ አድናቂዎች አሉ። አንዳንድ ሰዎች ሸር ስታርጓቸው በጣም ቆንጆ ስብከት ነው፣ በጣም ቆንጆ ስብከት ነው። የሚገርማችሁ በስነ መለኮት አስተምህሮ እንደዚህ ዘመን ሰባኪዎች ነበልባል የሆኑበት ጊዜ በጣም ኃይለኞች ናቸው ሰባኪዎች ሲናገሩ። ከዛም ኮሜንቴሩ ምንም አንብቦ አርጎት ተሞልቶ ስለሚመጣ ነበልባል ናቸው። ብዙ ሰው ጆሮውን እየኮረኮረ ነው የሚሰማቸው። አንዳንዶቹ ብድግ ቁጭ ያስብላሉ። ተረቱንም ምሳሌውንም ጨመር አርጓታ። እግዚአብሔር በልብ ጆሮአችን እንድንሰማ ይርዳል። የሚሰሙ የሚላቸው በልብ ጆሮአቸው የሚሰሙት። እኛ እንኳን ልጆቻችን ቀጥ አትሰማኝም እንዴ እንላለን። እየሰማ እኮ ነው እንዴ ኑሮ ግን አያስታውሉ አላችሁ። ኢሳይያስ ያያሉ ግን አያዩ፣ እያዩ ካለማየት እግዚአብሔር ይጠብቃል። እየሰሙ ካለመስማት ይርዳን እግዚአብሔር። እናንተን የመንግስተ ሰማይ ሰዎች አድርጋችሁ እግዚአብሔር። ወገኖች ዘመኑ በጣም ያለቀ ጊዜ ነው። ብፁዓን ግን ምን የሚያደርጉ ናቸው? የሚሰሙ ናቸው። ጌታ ኤሊ እያለ ሳሙኤል ሰማ። በኤርፋሮንግ አይደለም፣ በልምድ እኮ አይደለም። የጌታ ነገር ያ ትልቅ ሽማግሌ ብዙ ልምድ አለው የለው። ያ የሆነ ልጅ ግን ምኝታም እንኳን የለውም። ቦታ ስለሌለ ታወት ስር ይተኛል። ቦታ አልጋ እንኳን አልሰጡትም እዛ የሚተኛ ሄዶ የሆነች ፎጣ ተጠቅልሎ እዛ የሚተኛ ልጅ ግን ትሁት ነው እና በዛ በሰለሞን ቤተ መቅደስ በዛ በተሰራው መቅደስ የሚመላለሰውን የእግዚአብሔርን ድምፅ ምን አደረገ? ለይቶ ሰማ። እንግዲህ እኮ እግዚአብሔር ወይ ኤሊ ብሎ ሊሆን ይችላል። ኤሊ ግን መስማት ስላልቻለ ወደ ትንሹ ብላቴና ተኝቷል። ኤሊ በእድሜው ማርጅቶ ካለ መስማት እግዚአብሔር ይጠብቃል። ጥፋት ወደ እስራኤል እየመጣ ውድቀት ወደ እስራኤል እየመጣ ኪሳራ ወደ እስራኤል እየመጣ በመቅደስ ውስጥ ያለውን ድምፅ አልሰማም። ያ ትንሽ ብላቴና ግን ጠራኝ እንዴ? በትክክል እኮ ስለሰማ። ኧረ እኔ አልጠራሁም። ሂዶት አሁንም ሌላ ድምፅ መጣ። ጠራኝ እንዴ? ኧረ አልጠራሁም እኔ። እንግዲህ የሆነ ነገር ሰምቷል ማለት ነው። የብላቴና ውይ ምኑን አመጣብኝ ብሎ ሳይሸክኩ አልቀረም። ምን ሰማብኝ ብሎ እሰማለሁ ተናገር በለው። ጌታውንም አልጠየቀም። የምትሰሙ ያድርጋችሁ፣ የምንሰማ ያድርገን። ክብር ለእግዚአብሔር ይሁን። አድናቂዎች አትሁኑ፣ ስብከት አድናቂዎች አትሁኑ። ከስብከት ውስጥ ግን የሚጠቅማችሁን ነገር ውሰዱ። ሃይማኖተኛ አትሁኑ። ከሃይማኖት እንውጣ። የሚባል ሃይማኖት ውስጥ አትሁኑ። የሆነ ሃይማኖት የሆነ ኮሚኒቲ ህብረት ውስጥ አትሁኑ። ህይወት ውስጥ ሁኑ። ክብር ለእግዚአብሔር ይሁን። ኃያሉ እግዚአብሔርን እንስማው። ምን እያለ ነው እግዚአብሔር? በዚህ ዘመን እየተጮኸ ያለው ድምፅ ምንድን ነው? ጫጫታው ምንድን ነው? ምንድን ነው እየሆነ ዓለም ላይ እየተከሰተ ያለው ነገር? ምን ኳኳቴው ምንድን ነው? የጦርነቱ ሲምፕተሙ ምንድን ነው? አፄ ኃይለ ሥላሴ ሁልጊዜ እዛበት ጋር ሄዱ ነበር። ድሮ ከአዲስ አበባ ተነስተው ወደ ደብረ ዘይት እና ሲሄዱ ሰው ሁሉ ልብስ ነው የሚያነጥፍላቸው።
እሳቸውን ብር እየሰጡ ይሄዳሉ እና ሊሄዱ ሲሉ ጠዋት ተነሱና የኢትዮጵያ ሜትሮሎጂ ደወሉ። አሎ ወደ ደብረ ዘይት ልሄድ ነበረ። እሺ ጃንሆይ ምን እንታዘዝ? አየሩ ሞቃት ነው፣ ቀዝቃዛ ነው። ካፖርት ላድርግ? ሸሚዝ? አይ ጃንሆይ ዛሬ ዝናብ የለም፣ ቀለል ያለ ልብስ ለብሰው ይሄዱ። ቀለል ያለ ልብሳቸውን ለብሰው መኪናቸው ውስጥ ገብተው ሲሄዱ ደብረ ዘይት ሊደርሱ ሲሉ አንዲት አህያ ጆሮዋን እንደዚህ አድርጋ ትሸመጥታለች። አህያ ጆሮ ቁሙ ሲሮጥ ምን ማለት ነው? ዝናብ ሊዘንብ ነው ማለት ነው። ወፋ ወረደ። ከሀገሬ ሜትሮሎጂ የደብረ ዘይት አህያ ይሻላል። አየሩን መለየት አለ። ክብር ለእግዚአብሔር። ሁኔታውን መለየት አለ። ጊዜውን መለየት አለ። ምንድነው እየሆነ ያለው? እንዘጋጅ፣ ለብፅዕነት እንዘጋጅ፣ እንለይ። ክብር ለእግዚአብሔር ይሁን። እንለይለት ለጌታ። ስለዚህ ወገኖች እየሆነ ያለውን የጌታን ነገር ለይተን መስማት አለ። መስማት ይሆናል። ራዕይ 14:13 ላይ የሚናገረው ነገር አለ። እንግዲህ ይላል በጌታ የሚሞቱ ሙታን ብፁዓን ናቸው፣ መንፈስ አዎን ከድካማቸው ያርፉ ዘንድ ስራቸውም ይከተላቸዋል ይላል። ብለህ ጻፍ የሚል ድምፅ ሰማሁ። ምን የሚል ነው የሚለው? ከእንግዲህ በጌታ የሚሞቱ ይሄ የሚናገረው በእርግጥ ቤተ ክርስቲያን ከተነጠቀች በኋላ ያለውን ነው የሚናገረው። ራዕይ 14 ግን ስለ ዝግጅት በጌታ ሆኖ ስለመሞት ነው የሚናገር። እኛ ነው የሚያፈርታል። ክብር ለእግዚአብሔር ይሁን። መጽሐፍ ቅዱስ ሲናገር በዛም በዚህም ነው። ወደዛም ይናገራል፣ ወደዚህም ይናገራል። በጌታ ሆነን መሞት ማለት እየሰማ ነው። ምን ማለት ነው? መሞት ጌታን ሰምታችሁ ሞት። ጌታን ሰምቶ መሞት ይሁንልን። እንግዲህ በጌታ የሚሞቱ ሁሉ ብፁዓን ናቸው። ከድካማቸው ምን ይላሉ? ያርፋሉ። ስራቸውም ደግሞ ምን ያደርጋቸዋል? ይከተላቸዋል። ምን ሆነው የሚሞቱ? በጌታ ሆነው የሚሞቱ። ተፈተነ አልተፈተነም፣ መከራ መጣበትም መከራ አልመጣም፣ ጌታን ይዞ የሚሞት ሰምተነው እንሙት። ጌታን እየሰማ ነው እንሙት። ይሄ ገብቷቸው ነው አባቶች በመጋዝ ሰንጥቀው በአውሬ ተበልተው ጌታን ይዘው ምናው ሞቱ። በዘይት ተቀቅለው ሞቱ። ከማን ጋር ሆነው? ምንድን ናቸው እነዚህ? የአባቱ ብሩካን ናቸው። እስከ ሞት ድረስ የታመናችሁ ያደርጋችሁ። በሞታችሁ ቀን በንዛዜያችሁ ቀን የኔ አባት ወደ መጨረሻ ጌታን ተቀብሏልና እዛ ጋብያቴ ማለት ነው። ስደቱ በጣም ከባድ ስለሆነ የተከበርኩ ሰው አንተ የተባልኩ ሰው ሰዎች እንዳይሰሙኝ ካለ በኋላ ሊሞት ሲላሉ የኔ ጓደኛ ጠራው። ጥሩልኝ እሱ አሁን እኔ መሄዴ ስለሆነ ያን ፓስተር የልጄን ጓደኛ ጥሩ። በመጨረሻ ማንን ይዤልኝ? ጌታን ይዛችሁ። ብዙ ሀብት ብትሰበስቡት ምንም አያረባም፣ አይጠቅምም። ይጠቅማል እንዴ? አይጠቅምም። የንስሐን ፍሬ አድርጉ አይደል የሚል ቃሉ? የንስሐን ፍሬ ምን በሉ አድርጉ። ንስሐ ምን አለው? ፍሬ አለው። ፍሬያማ ሆናችሁ ሙቱ። ክብር ለእግዚአብሔር። እንደዚህም በደሰሚዎቻችን ፍሬያማ ሆናችሁ ሙቱ፣ ትነሳላችሁ። አንዲት የስንዴ ቅጣት ትሞትና ኃያል ሆና ብዙ ናት ትነሳለች። ሞቶ እኮ ሲነሳ የሆነ ነገር ኃያል ነው አይደል? ያቺ አንዲት የስንዴ ቅጣት ትሞትና 60 ሆና ትነሳለች። ኃይሏን አብዝታ ትነሳ። ክብር ለእግዚአብሔር። በጌታ ሆነን ከሞትን የማንሞት ሆነን እንነሳለን። ሮሜ መጽሐፍ እንደዛ አይደል?
ሞቱን በሚመስል ሞት ከእሱ ጋር ከተቀበርን ትንሣኤውን በሚመስል ትንሣኤ እንነሳለን። ትንሣኤ ሙታን አለ ወይ? አለ። ካለ ታዲያ ለመነሳት እንሙት። ጌታ ይባላል። ብፁዓን ሆኑና ሙቱ። ምን ብሩካን ሆናችሁ ሙቱ። ክርስቲያን ወይ ብሩክ ሆነ እንድትሞት ነው የተጠራ። ክፉ ሆነ እንድትሞት አለ። ያችን ዛፍ ምንድን ነው ያደረጋት? ያችን 5 ላይ ያለችው ኢሳይያስ 5 ላይ ምን አላረጋት ነው ያለ? አትቆረጥም። አቤት ምን አይነት ጨካኝ ገበሬ ነው! አትቆረጥም፣ አትነቀልም፣ ቅጥሯ ግን ይፈርሳል። በቁሟ ነው ስቃይ ማሰብ። ወገኖች ብፁዓን ሆናችሁ ሙቱ። ክብር ለእግዚአብሔር ይሁን። ቅድስት ድንግል ማርያም እኮ ጌታን የተሸከመችው ሙታ ነው አይደል? ሙታ እንደ ማርያም ሆናችሁ ሙቱ። እስቲ አሜን በሉ። እንደማን ሆነን እንሙት? እንደ ማርያም ሆነን እንሙት። ትንሣኤ ስላላት፣ ትንሣኤ ስላለን፣ ክብር ስላላት፣ ክብር ስላለን አሟሟታችን የቅዱሳን ሞት ይሁን። በጣም ይገርመኛል። እኔ በዚህ በዘኍልቍ መጽሐፍ ላይ የጻድቁን ሞት እኔ ልሙት። የጻድቅ ሞት ያስቀናል። ሞት ለካ ያስቀናል። ሞት የሚያስቀናው የማን ነው? የጻድቅ ሞት ያስቀናል። እስራኤልን እርገምልኝ ተብሎ ተጠርቶ አየና፣ እስራኤል እኮ እንደ ሴት ደንጎል አንበሳን የተጋደመ የጻድቁን ሞት እኔ ልሙት። ሞታቸው ምን ያደርጋል? ያስቀናል። በጌታ ሆናችሁ ከሞታችሁ፣ ብሩካን ሆናችሁ ከሞታችሁ፣ የዋህ ሆናችሁ ከሞታችሁ ትነሳላችሁ። ይሄን ነው መጽሐፍ ቅዱስ የሚያስተምረን። አንዳንዱ ክፉ ሆኖ ነው የሚሞት። ወጥመድ ሆኖ ቸርቱት፣ ወጥመድ ሆኖ አስቸጋሪ ሆኖ ወይ በወሰደው እየተባለ ቆምጣጣ ሆኖ እግዚአብሔር ቆምጣጣ ሆኖ ከመሞት ያውጣችሁ። ቆምጥጦ ቸርች ነው ያለው፣ ግን ቆምጣጣ ነው። እስካሁን አልገባውም። አንዳንድ ከበሮ እንኳን ሲደበድቡት ጥሩ ይሆናል አሉ። ከበሮ እኮ ሲደበደብ ነው። ብዙ ጊዜ ሲደበድብ ቆንጆ እየሆነ ይመጣል። አንዳንዱ ክርስቲያን ብቻ ብትደበድቡት ምን ቆንጆ መሆን ያቀርባል። እግዚአብሔር ቆንጆ ያርጋችሁ። ክብር ለእግዚአብሔር ይሁን። ብፁዓን ሆነን ነው መሞት ያለብን። እንደውም ዘንድሮ ሞት ቅርብ ነው። ሞት ቅርብ እኮ ነው። አላወቃችሁም እንዴ? ሞት እኮ ቅርብ እኮ ነው። ሰው እኮ አንዳንዴ ተኝቶ ምን አይልም፣ ኧረ ብሩካን ሆነን እንሙት። ለምን? እንድንነሳ። እነሳለሁ በሉ ባካችሁ። የጌታ መንፈስ በዚህ አለ። እስኪ እነሳለሁ። ክብር ለእግዚአብሔር። በጌታ ሆኖ ያንቀላፉት አስቀድሞ ምን ይላሉ? ይነሳሉ። ዛሬ ብናንቀላፋ ለመነሳት ብሩካን እንሁን። የኢየሱስ ብሩካን እንሁን። ለብሩክነት ተዘጋጁ። ለቅድስና ተዘጋጁ። ክብር ለእግዚአብሔር ይሁን። ለብጽዕና እንዘጋጅ። ያ ክርስትና እኮ ይሄ ነው። እስቲ ይሄ ነው በሉ። ይሄ እኮ ነው ክርስትና። ብሩካን መሆን፣ ብሩካን መሆን፣ ብፁዓን መሆን። እናንተ ብፁዓን ናችሁ አይደል? ያርገን ብፁዓን፣ የእውነት ብፁዓን ያለው የይሁዳ እናት የይሁዳን እናት እንዳለች ታውቃላችሁ። ይሁዳ እኮ እናት አለች። መሪሩ ሐዘናቸውን ገለጹ። ሐዘኑ ምንድን ነው? መሪር ነው። ጌታን እኮ ይወዳል። እግዚአብሔርን እኮ ይወዳል። የኔን መጎዳት የምታውቀው የኢየሱስ እናት ማርያም። እሱ እኮ ለእግዚአብሔር የሚተጋ ሰው ነበረ። እኔ እኮ አትሂድ ብየው ነበር፣ አትከተለው ይህን ሰው ብየው ነበር። ምን እንዳሳሳተው አላውቅም። ለማን የሚኖር ሰው እንደነበር ታውቃለህ? ለማን የሚኖር ነው? ለእግዚአብሔር የሚኖር ሰው እኮ ነው። ወዶት እኮ ነው ኢየሱስን የተከተለው ሊያገለግል። ግን እየተከተለ
የሆነ ነገር ወሰድ ያደረገ ወሰድ ከማድረግ እግዚአብሔር ይርዳችሁ ያውጣችሁ። ወሰድ ያደረገ ገንዘቡ የ300 ዲናር ጌታ ይገስጸው። ማንን የሚወድ ሰው ነበር? ጌታን የሚወድ እግዚአብሔርን የሚወድ ሰው ነበር። ወዶት ነው ኢየሱስ የተከተለው እና እናትየው አትከተለው ብዬው ነበር። ተጎዳ። ልጄን ተለጠፍ ሐዘኔ መሪር ነው። የኔን ስብራት የምታውቀው የኢየሱስ እናት ናት። የእሷን ተሰቅሎ ስለተገረፈ ቁስሉን ታውቀዋለች። እኔማ አትከተለው ብዬው ነው። እየተከተለ ግን ሌላ ነገር ነው። እየተከተሉ ሌላ ነገር ከመሆን እግዚአብሔር አምላክ ነፃ ያውጣል። በቤተ ክርስቲያን ሆኖ ክርስቲያን ሆኖ ዘማሪ ሆኖ ሰባኪ ሆኖ ሽማግሌ ሆኖ ዲያቆን ሆኖ ምእመን ሆኖ የሆነ ነገር እያሰቡ በተበላሸ ሕይወት ውስጥ ከመሆን ለክርስቶስ ካለመሞት እግዚአብሔር ያውጣል። ዛሬ እንላለን ተዘጋጁ። ምን ለመሆን? ብፁዓን ለመሆን፣ ብሩክ ለመሆን። እነማን ናቸው ወደ እግዚአብሔር መንግሥት የሚገቡ? የአባቴ ብሩካን ኑ ወደ ተዘጋጀላችሁ። እግዚአብሔር ብሩካን ያደርገን። በተግባር የምንገለጥ ብሩካን፣ የምንሰማው ብሩክ። ምን ያደርጋሉ? የሚሰሙ ምንድን ናቸው? ብፁዓን ናቸው። ስሙ፣ ስሙ በሉ። ማንን? እግዚአብሔርን ስሙ። እግዚአብሔርን እንስማ። የምንሰማው ከሆነ ብፁዓን ነን፣ የአባቱ ብሩካን ነን፣ መንግስቱን ወራሾች ነን። የማንሰማ ከሆነ ወደ ግራ ለያቸው ይላል። በግና ፍየል እንደሚለይ የሚገርማችሁ እኮ ሁሉም እኮ አብሮ ይቆማል። ሁሉ እኮ ኦርቶዶክስ ሁሉ የለ፣ እስላም የለም፣ በአንድ ላይ እንደምንቆም ታውቃላችሁ። የሆነ ቀን ላይ እኮ ሁሉ በዓለም ያለው በነጭ ዙፋን አባ ይመጣና መዝገብ አለ ይገልጻል። መልአኩ አንብበው ስም ሲጠራ እንተና 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 እየተባለ ሲጠራ ለሁሉ እንደየስራቸው መጨረሻ ላይ 4 መጽሐፍ ነው ያለው ነገር 4 መጽሐፍ። አንዱ መጽሐፍ ይገለጥና መጽሐፍ ቅዱሳችን ስትሰብ ይሄን ለምንድን ነው እንዲህ ያረከው? ማንም አስተማሪ ሆኖ ይደክለዛ ወጣንቀቃተ የውሸት ነቢያት ጉዳቸው ይፈላል። ስተት አስተማሪ ጉዱ ይፈላል በቃሉ ነው። ሌላው የሥራ መጽሐፍ ነው። የሥራ መጽሐፍ ተግባር እንዴ ሆኖ ተግባር የሌለው መጽሐፎቹን ወደፊት ተንትነን እናያቸዋለን። አንዱ መጽሐፍ የእንባ መጽሐፍ የቅዱሳን ለቅሶ ይጻፍ 5 ናቸው መሰለኝ። አንዱ መጽሐፍ የምናወራው እግዚአብሔር የሚፈሩ እርስ በርሳቸው ተነጋገሩ። እግዚአብሔር ምን አደረገ? ጻፉ። ከዛ ያን ቀን ምን ይደረጋል? ይገለጣል። ስንት መልአክ እንደሚገልጸው ማለት ነው። መጽሐፍ ቅዱስ ይገለጣል። የመጨረሻው መጽሐፍ ሁሉ መጽሐፍ ከተኝ የእንባው መጽሐፍ ታየ፣ ያለቀሰው ያስለቀሰው። የሥራው መጽሐፍ ታየ፣ ራበኝ እያለ አልፈሽው የሄድሽው፣ ታስሮ ያልጠየቅነው ታስሬ ጠየቃችሁን። የተግባር መጽሐፍ ነው። ጴንጤ ሆይ ተግባር ላይ ተገለጥ። ሰው ነው ለእግዚአብሔር። ሰው ሁሉ በማን አምሳል ተፈጠረ? በዚህ እኩል ነን። ሁሉ ሰው የተባለው እስላም የለ፣ ቡዲስት የለ። ሰው የማን አምሳል ነው? የእግዚአብሔር አምሳል። ኢሜጅ ኦፍ ጋድ መንፈሱን ያሳረፈበት ባይገባውም ቢገባውም ኢየሱስ መስቀል ላይ ሆኖ የጠራው ና ያለው ግን ያልመጣው ሰው ወድቆ ተሰው አግኝተው ትተው ይሄ ካህኑም አይቶ ምን አለ? ገለል ብሎ አለፈ። ስራው ማንሳት ነበር የወደቀ ሰው። ሌዋዊው ነው ዘማሪው አየና ገለል አለ። አንድ ሳምራዊ ግን አያገባው።
ምን አደረገው? አነሳው። ተመዘነች ስራው። ለድሃ የሚሰጥ ለእግዚአብሔር እግዚአብሔር የማንን ባለዕዳ እስላሙ ሁሉ የሰጠችው ይመልስላቸው። ያ የሥራ ምሳሌ ነው። ጴንጤ በር ላይ አሉ ብዙ ለማኝ፣ ኦርቶዶክስ በር ላይ፣ መስጊድ በር ላይ በልጠዋቸው ዊነር ናቸው እኮ በመስጠት እግዚአብሔር ይሸልማቸው። በነገራችን ችግሩ የመጨረሻው መጽሐፍ የሕይወት መጽሐፍ ሲገለጥ ግን ስማቸው እኔና እናንተ ምንም ስላላደረግን ሽልማት ሳይኖረን በሕይወት ብቻ እንኖራለን። እሺ ሽልማት እንዲኖራችሁ ስጡ፣ ለድሃው፣ ለራበው፣ ለሚያለው እንባብሱ። እግዚአብሔር ይመልስላችኋል። ሰው ነው እሱ፣ ሰው ነው። ወዴት እየሄድኩ ነው? ወደ ሌላ ሀሳብ ገባሁ። ጌታ የተባረከ ይሁን። ስለዚህ ወገኖቼ ስሙት፣ ብፁዓን ትሆናል። የማይሰማው ግን ምንድን ነው? ብፁዓን አይደለም። መስማት ማለት በተግባር መገለጥ፣ በሕይወት መገለጥ፣ እውቀት ብቻ ከመሆን እግዚአብሔር ያውጣችሁ። ተፈላሳፊ ፊሎዞፊያን ከመሆን የመጽሐፍ ቅዱስ ተፈላሳፊ ቃል እኮ እንደዚህ ነው። ሲከራከሩ ነው። ምን ማለት ነው መከራከር? ይልቅ ኢየሱስን መቀበል ነው። ሙግት እንደው እየተሰዳደው እንዲህ ነው እንደዛ ምን አሰደው ይርዳን። ተዘጋጁ። ምን ለመሆን ብፁዓን ለመሆን ተዘጋጁ እንጂ አሁን ብፁዕ ወቅዱስ ሌላ አይደለም። ብፁዕ ወቅዱስ እናንተ ናችሁ። ጌታ የተባረከ። ብፁዕ ወቅዱስ ማለት ክርስቲያን ለእግዚአብሔር ይቀደሳል፣ ለእግዚአብሔር ብፁዕ ይሆናል፣ ብሩክ ይሆናል። እግዚአብሔር መንግስት ምን ያደርጋል? ይወርሳል። ብፁዕ ወቅዱስ ለእግዚአብሔርን የሚሰማ ቃሉን የሚያነብ ነው። ብፁዕ ወቅዱስ ዘመኑ ስላለቀ ብፁዕ ወቅዱስ እንድትሆኑ ስሙ። ብፁዕ ቅዱሳን የሚኖሩ መንግስተ ሰማይ ስለሆነ ወደ ብፁዕ ቅዱሳን መኖሪያ ለመግባት መስማት ማንበብ ያስፈልጋል። ከዛ ደግሞ ምን ይላል በመጨረሻ? የሚጠብቁ ምኑን የሚጠብቁ? ቃሉን የሚጠብቁ። ዘመኑ ቀርቧልና የሚያነበው የትንቢቱንም ቃል የሚሰማና በውስጡ የተጻፈውን ቃል የሚጠብቁ እናቸው ብፁዓን ናቸው። ብፁዓን ናቸው። 16 ላይ 16 እንደዛ እነሆ እንደ ሌባ ሆኜ እመጣለሁ፣ ራቁትህን እንዳትሄድ አፍረትህም እንዳያዩ ነቅቶ ልብሱን የሚጠብቅ ብፁዕ ነው። ልብሱን ምን የሚያደርግ? አላነበቡትም። የሚጠብቅ ራእይ ምዕራፍ 16 ቁጥር 15 ምንድን ነው የሚለው? እኔ ከተሳሳትኩ አንብቡት እስቲ። ምንድን ነው የሚለው? ልብሱን ምን የሚያደርግ? ይሄኛውን ክፍል ስትመለከቱት በጣም እንዳልኳችሁ ቤተክርስቲያን ከተነጠቀች በኋላ 3 መናፍስቶች የሚለቀቁበት ጊዜ ነው። 3 መናፍስቶች ይለቀቃሉ። ይሄ ጊዜው ከተነጠቀች በኋላ ነው። ግን እኔ ለዛሬ ወሰድ ለምን ብዙ የሚያረክስ ነገር ስላለ እና ብዙ እርኩሰት የሚሆንበት ጊዜ ነው። እና ልብሱን ምን ማድረግ አለበት? ሰው መጠበቅ አለ። ልብሱ ማለት ክርስቶስ መጠበቅ። ክርስቶስን ለብሳችኋል አይደል የሚለው? አዎ። ቅድስናችንን መጠበቅ አለብን። አንድ የሚሰራበት ቦታ ከዚህ በፊት ሲሰፈር ከመምጣቴ በፊት የሚሰራበት ቦታ በጣም የምትለክፈኝ ሰው ነበረች። በጣም ነው የምትተናኮረኝ። ታርገኛለች ጊዜ እና እንደ የሆነ እንደባብ ነው ማለት ካለች ወደዛ ነው የሚሄደው። ምክንያቱም ሁሌ ትናደፋለች። እኔ ደግሞ ዝም ብዬ ነው። ከዛ አንድ ጀርመናዊ ወዳጄ አንተ እንደዚህ እያደረገች ነው አሉ። ኦኬ ቢቴክ ምንድን ነው ስለው ልታስተላልፍብኝ አለ። ምንድን ነው ልታስተላልፍብኝ? እሷ ችግር አለባታ በውስጧ ችግር የተጠቃች ስለሆነች በክፉ የተጠቃች ስለሆነች ተበሳጭታ ስለምትመጣ ብስጭቷን ታስተላልፍብህና አንተ በራስህ ምን ታላለህ? ትበሳጫለህ። እሷ ትናገራለች፣ ቆይታ አንተ መልሰህ ታስተላልፋለህ።
ወገኖች እንዳያስተላልፉባቸው። ለምሳሌ አንድ ይናገርና ምን ያደርጋቸዋል? ያናግራቸዋል። እንደዛ ነው ጎሰብ ያደርጓችሁና እነሱ አንድ ጊዜ ነው ጎሰማችሁ። እናንተ በጣም ትንጣጣላችሁ፣ የዋሆች ናችሁ። እናንተ ሰው ሁሉ ደግሞ እናንተ ምን ነካ? ምን እንደዚህ የሚያናግር ነገር አለ? አንድ ጊዜ እኮ ነው የነካችሁ። ያ ተንኮለኛ አንዴ ነው ነካ። ከዛስ በኋላ ወይንም ትግል እና ምን አለኛ ሰው ተጠንቀቃታል። ምን ነው ታስተላልፍ? እኔ መተላለፍ ማቀው የሆነ የጉንፋን በሽታ የሳል በሽታ ነው። ለካ ነገርም ምን ይላል? ይተላለፋል። አንደበታችሁ እንዳይረክስ ተጠንቀቁ። ክብር ለእግዚአብሔር ይሁን። ልብሳችሁን ጠብቁ አለ። የሚያረክስ የሚያቆሽሽ ብዙ ነገር አለ። ጌታ የተባረከ ይሁን። ልብሱን የሚጠብቅ ምንድን ነው አለ? እስኪ በሉት በደንብ። ልብሳችሁን ጠብቁ ብፁዓን እንድትባሉ ብሩካን እንድትባሉ። ብዙ የሚያረክስ ነገር በዚህ ምድር ላይ አለ። ስጋ ቤት ነበረንና ስጋ መሬት ላይ ሲወድቅ እንዳታነሳ ስጋ ወድቆ አፈር ይዞ መለስ ነው። እንዳትወድቁ አፈር ይዛችሁ። እዚህ ምድር ላይ ብዙ ቆሻሻ ነገር ነው ያለው። አሁን ነብዩ ኢሳያስ ምን አንደበቱን አረከሰ? ምን አንደበቱን አረከሰ? አንደበቱ በረከሰ እዚህ መካከል ነው የምኖረው። እኔም አንደበቴ ምን ብሎ ዳንኤል በግዞት በሰው ሀገር ላይ እያለ እኔ በሀገሬ የረከሰ ነገር አልበላም። እባክህ ሰውን እንደዛ ነው። እባክህ እኔ እንደዚህ አይነት ነገር መናገር አልችልም። እንደዚህ ማድረግ እኔ አልችልም፣ አይፈቀድልኝም። እኔ ብፁዕ ወቅዱስ ነኝ። ክብር ለእግዚአብሔር። እስቲ ብፁዕ ወቅዱስ ነኝ በሉ። እኔ ብፁዕ ወቅዱስ ነኝ። ስለዚህ እርኩሰት ወደ እኔ እንዲመጣ እኔ የእግዚአብሔር ብሩክ ነኝ። ክብር ለእግዚአብሔር። ልብሳቸውን ምን ያደርጋሉ የሚለው ይጠብቃሉ። እንግዲህ ለመነጠቅ ወደ እግዚአብሔር መንግሥት ለመግባት ብፁዓን ለመባል በሕይወታችን እንዘጋጅ። ክብር ለእግዚአብሔር ይሁን። ይሄ የሶስተኛው የትምህርታችን ክፍል ነው። የሚቀጥለውን ሳምንት እንግዲህ ጌታ እንዲረዳ እንማራለን። ጌታ እንዲረዳን አጭር ጸሎት ከኔ ጋር እንጸልይና እንጨርሳለን። አባት እግዚአብሔር እናመሰግናለን። ክብር ምስጋና ለአንተ ይሁን። ረድተህናል፣ አግዘህናል። እናመሰግንሃል። እንድንዘጋጅ እርዳ ጌታ እግዚአብሔር ሆይ። ቃል በማንበብ እንድንዘጋጅ፣ አንተን በመስማት እንድንዘጋጅ፣ ልብሳችንን በመጠበቅ እንድንዘጋጅ፣ ከክፋት በመራቅ እንድንዘጋጅ እንድትረዳን በፊትህ እንጸልያለን። ወገኖችን እርዳ፣ ምድሪቱን እርዳ፣ ይሄን ከተማ እርዳ፣ በዚህ ከተማ ያሉ ቅዱሳንን እርዳ። እግዚአብሔር አምላክ ሆይ እናመሰግናለን። እንደሰማነው ደግሞ እንድንኖር እርዳ። ስለ ሁሉ ተባረክ። ጉባኤያችን ስለባረክ እናመሰግንሃለን። ቀሪ ጊዜያችን ባርክልን። በጌታ በኢየሱስ ስም አሜን።